ጠቅላይ ሚኒስትር አብይ አህመድ የኤርትራን ጦር አስጠነቀቁ። ጠቅላይ ሚኒስትር አብይ በትግርኛ ቋንቋ ባሰራጩት መልእክት የሻዕቢያ ወታደሮችን እረፉ ሲሉ ያስጠነቀቁ ሲሆን የህወሓት የጦርነት ዝግጅትም የከፋ መዘዝ ያስከትላል በማለት የመጨረሻ ማስጠንቀቂያ ሰጥተዋል። በዝርዝር ታዳምጡታላችሁ። የኤርትራ ወጣቶች ሀገር ጥለው የሸሹ መሆኑ ያነጋገረ ነው። ወጣቶቹ በሻዕቢያ የጦርነት ድግስ ውስጥ አንማገድም ብለው ሀገር ጥለው የወጡ መሆኑ ተነግሯል። ግብጽ የሸሹ የኤርትራ ወጣቶችን ወደ ኤርትራ የመለሰች መሆኑ እያነጋገረ ነው። ጠቅላይ ሚኒስትር አብይ በጉዳዩ ላይ ያሉትን አካተናል፣ ትሰሙታላችሁ። የሲአይኤ ዋና ጣቢያ በኢራን ሚሳኤሎች ተደበደበ። ኢራን የከፋ የበቀል ጥቃት እየፈጸመች ሲሆን የሲኦል በሮች ተከፍተዋል ስትል ዝታለች። በሌላ በኩል የኢራን ግዙፉ የኒውክሌር ማከማቻ ጣቢያ መመታቱ ተሰምቷል። ለአምስተኛ ቀን የቀጠለውን ጦርነት በተመለከተ ዝርዝር ዘገባ አዘጋጅተናል። ከሳምንታት በፊት ህወሓትን ከርተው ከመቀሌ አዲስ አበባ የኮበለሉ ጀነራል ዝምታቸውን ሰበሩ። ጀነራሉ በትግራይ የሻዕቢያን እንቅስቃሴ በሚመለከት አሁናዊ ዝርዝር መረጃ ይፋ አድርገዋል። ሻዕቢያ የትግራይ ዋና ጠላት ነው ያሉ ሲሆን የኤርትራ ጦር በቅርቡ ስለተቆጣጠራቸው አዳዲስ ግዛቶችን በስም በመጥቀስ አስቀምጠዋል። ምነግራችሁ ጉዳይ ነው። እስራኤል ቀጣዩን የኢራን መንፈሳዊ መሪ አያቶላን ለመምረጥ ድምፅ እየቆጠሩ የነበሩ በርካታ የኢራን ባለስልጣናትን መግደሏን እንደምታምን የፎክስ ኒውስ ዘግቧል። እነግራችኋለን። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። ጠቅላይ ሚኒስትር አብይ አህመድ የኤርትራን ጦር አስጠነቀቁ። ጠቅላይ ሚኒስትሩ በትግርኛ ቋንቋ ባሰራጩት መልእክት የሻዕቢያ ወታደሮችን እረፉ ሲሉ ያስጠነቀቁ ሲሆን የህወሓት የጦርነት ዝግጅትም የከፋ መዘዝ ያስከትላል በማለት የመጨረሻ ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትር አብይ በወቅታዊ ጉዳዮች ዙሪያ ከኢዜአ ጋር በትግርኛ ቋንቋ ቃለ ምልልስ አድርገዋል። በሰሜኑ አካባቢ ተከስቶ የነበረውን ግጭት፣ ስለ ጦርነቱ መንስኤ፣ አሁን በክልሉ የሚባለው ውጥረት እንዲሁም ከሻዕቢያ ጋር የተያዙ ነጥቦች የውይይት አጀንዳ ነበሩ። ጠቅላይ ሚኒስትር አብይ አህመድ የሻዕቢያ ስርዓት በሀገራችን ግዛት ገንብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ያሉት አቋም ምን ይመስላል የሚል ጥያቄ ተነስቶላቸው ነበር። ጠቅላይ ሚኒስትሩ ሲመልሱ የሰሜን እዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአወንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይ ያደረግነው ነው ብለዋል። ቀጥለው ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን ሲሉ ተናግረዋል። ችግሩ እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ፣ መልካሙን ደግሞ መልካም በማለታችን ቀር አይለንም ሲሉ ተናግረዋል። የኤርትራ ሰራዊት የሰሜን እዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚህን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም፣ ኃይላችን ውስን ነበር ሲሉም ተደምጠዋል። ከህወሓት ጋር ውጊያ ላይ ነበርን፣ የነበረው የውጭ ኃይልን መከላከል አንችልም ሲሉ አስታውቋል። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሐንን ገደለ፣ ተቋማት ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ የተለያዩ የፌዴራል መንግስት ባለስልጣናት ወደ አስመራ ልከን ነበር ሲሉ ተናግረዋል። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፍርሷል፣ ኢንዱስትሪዎቹን አውድሟል፣ ማሽነሪዎችንም ዘርፏል። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተንበት ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበረ ነው። አሁን አለው ለማለት ብቅ ጥልቅ እያለ ነው ሲሉ አብራርተዋል። ጠቅላይ ሚኒስትሩ ለኤርትራ ጦር ማስጠንቀቂያ ያዘለ መልእክት አስተላልፈዋልም። የኤርትራ አሁናዊ ፖለቲካዊና ኢኮኖሚያዊ ጉዳይ በተመለከተ ሰፊ ሀሳባቸውን አጋርተዋል። በዚህ ማብራሪያቸውም ሻዕቢያ ኤርትራ ምን ያህል እንዳደቀቃትም በዝርዝር አብራርተዋል። የሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸውም። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ፣ ነገር ግን መንግስት ብዙ ነገሮችን እያበላሸ ነው ብለዋል። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ
አዲስ ከ300 ፋብሪካዎች በኤርትራ ነበሩ፣ ዛሬ ሁሉም በሚባል ደረጃ የሉም ብለዋል። ያኔ አስመራ ዩኒቨርሲቲ የምትባል አንዲት ዩኒቨርሲቲ ነበረች፣ አሁን እሷም ተዘግታለች ሲሉ ጠቅላይ ሚኒስትር አብይ ይህንኑ ሀቅ አውጥተውታል። ኤርትራዊ ሀገሩን ትቶ ወደ ስደት አምርቷል። የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያም በሁሉም ሀገራት ተሰደዋል። ኤርትራ ባዶ ነች ብለዋል። ጠቅላዩ በማብራሪያቸውን ቀጥለው እነዚህ ከሀገራቸው የተሰደዱት በስደት ላይ ሰርተው እንዳይኖሩ ከነርሱ ሰላዮች ጭምር እየላከ ማነው ጤነኛ ማነው በሽተኛ የሚለውን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑ ችግር ላይ እየወደቁ ነው ብለዋል። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣ በሽተኛ አስተሳሰብ ያሉ ሰዎች ስላሉ ነው። ማነው ጤነኛ ማነው በሽተኛ ለማለት ያስቸግራል። በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆነው ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩ በውጭ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው የሚመስለኝ። ይቅርታ የማይገባው ሰብአዊ በደል ነው ብለዋል። የኤርትራ ወጣቶች ሀገር ጥለው እየሸሹ መሆኑ እያነጋገረ ነው። ወጣቶቹ በሻቢያ የጦርነት ድግስ ውስጥ አንማገድም ብለው ሀገር ጥለው እየወጡ መሆኑ ተነግሯል። ግብጽ የሸሹ ኤርትራውያን ወጣቶች ወደ ኤርትራ እየመለሰች መሆኑም እያነጋገረ ነው። ጠቅላይ ሚኒስትር አብይ ሻቢያ የኤርትራ ወጣቶች ተስፋ ቆርጠው ወደ ኢትዮጵያና ሌሎች ሀገራት እንዲሰደዱ ምክንያት ሆኗል ሲሉ አስተያየት ሰጥተዋል። ጠቅላይ ሚኒስትር አብይ በትግርኛ ቋንቋ በሰጡት ቃለ መጠይቅ ሻቢያ በኢትዮጵያ ላይ የፈጸማቸውን ዘረፋዎችና ግድያዎች በማውገዝ የስርዓቱ አጥፊን ባህሪ አብራርተዋል። ጠቅላይ ሚኒስትሩ በኤርትራ ሰራዊት በአክሱም ከተማ በመቶዎች የሚቆጠሩ ወጣቶችን መጨፍጨፋቸውንና በአድዋና በሽሬ በሌሎች አካባቢዎች የሚገኙ ፋብሪካዎች እንዲወድሙና ማሽነሪዎች እንዲዘረፉ መደረጉንም ገልጿል። ይህ የንጹሃን በደልና የሀብት ዘረፋ በምንም አይነት መስፈርት ተቀባይነት የሌለው መሆኑን መንግስት በጽኑ እንደሚኮንነውም አስረግጧል። ስርዓቱ በልማት በስልጣን ሽግግርና በትምህርት የማያምን መሆኑን የጠቀሱት ጠቅላይ ሚኒስትሩ ለዚህ ማሳያ እንዲሆን የሚከተሉትን ነጥቦችም አንስተዋል። በኤርትራ የነበሩ 300 በላይ ፋብሪካዎች ተዘግተው ሀገሪቱ ባዶ መሆኗን፣ ብቸኛው አስመራ ዩኒቨርሲቲ ተዘግቶ ሀገሪቱ ያለ ከፍተኛ ትምህርት ተቋማት መቅረቷ፣ ይህም የኤርትራ ወጣቶች ተስፋ ቆርጠው ወደ ኢትዮጵያና ሌሎች ሀገራት እንዲሰደዱ ምክንያት መሆኑን ጠቁመዋል። ከዚህ ኃይል ምንም አይነት ጥሩ ነገር አይገኝም ያሉት ጠቅላይ ሚኒስትሩ መንግስት ካለፈው ልምድ ትልቅ ትምህርት ማግኘቱን ገልጿል። በመሆኑም ዳግመኛ በኢትዮጵያ ሕዝብ ላይ ጥፋት እንዲያደርስ እድል እንደማይሰጥና ለዚህ ጽኑ አቋም መያዙን በንግግራቸው አረጋግጠዋል። የሲአይኤ ዋና ጣቢያ በኢራን ሚሳኤሎች ተደበደበ። ኢራን የከፋ የበቀል ጥቃት እየፈጸመች ሲሆን የሲኦል በሮች ተከፍቷል ስትል ዝታለች። በሌላ በኩል የኢራን ግዙፍ የኒኩለር ማምረቻ ጣቢያ መመታቱም ተሰምቷል። ሳውዲ አረቢያ ውስጥ የሚገኝ የአሜሪካ የስለላ መስሪያ ቤት ሴንትራል ኢንቴሊጀንስ ኤጀንሲ ሲአይኤ ጣቢያ በድሮን እንደተመታ ሮይተርስ ዘግቧል። ጥቃት ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ ሮይተርስ የዜና ወኪል ዘግቧል። አሜሪካና ሳውዲ አረቢያ ሪያድ የሚገኘውን የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጧል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱን እንዲሁም የህንፃው ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት በማግኘቱ ነው ብሏል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያመለክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዝገብ በኋላ በወጣው መግለጫ የአገሪቱን ደህንነት ለመከላከልና ነዋሪዎችን ለመጠበቅ አስፈላጊ ሁሉ እርምጃ እንደሚወሰድም አስታውቋል። የሳውዲ ካቢኔ አጋር አገራት ከኢራን ሊሰነዘር ለሚችል ለማናቸውም ጥቃት የሚሰጡትን ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የአገሪቱ የዜና ወኪል ዘገባ አመላክቷል። የሳውዲ መከላከያ ሚኒስቴር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳኤሎች ማክሸፉን እንደተናገረ የዜና ወኪሎቹ ሮይተርስ እና ኤኤፍፒ ዘግበዋል። ይፋይ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውንም አስታውቋል። በተጨማሪም ይፋይ የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውንም ዘግቧል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳኤሎች እና ድሮኖች ከየት እንደተተኮሱ አልገለጹም። በሌላ በኩል የዓለም
ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን የሚገኘውን የናታንዝ የኒኩለር ተቋም በድጋሚ ጥቃት እንደደረሰበት አረጋግጧል። ይህ ማዕከል ዩራኒየም ለማበልጸግ የሚያገለግል ሲሆን በማዕከል ውስጥ የሚገኙ ጋዝ ሴንትሪፊውጆች ለደህንነት ሲባል ከ40 እስከ 50 ሜትር ውስጥ ተቀብረው እንዲሁም በ7.6 ሜትር ውፍረት ባለው የኮንክሪት መከላከያ ተሸፍነው የተገነቡ ናቸው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን የሚገኝ አንድ የከርሰ ምድር የኒውክለር ተቋም ላይ ጉዳት መድረሱን አረጋግጧል። እንደ ኤጀንሲው መግለጫ ከሆነ በተቋሙ መግቢያ ህንፃዎች ላይ ጥቃት የደረሰ ሲሆን ከጨረር ጋር የተያዘ ምንም አይነት የደህንነት ስጋት አይጠበቅም ብሏል። ከሳምንታት በፊት ህወሓትን ከርተው ከመቀሌ አዲስ አበባ የኮበለሉ ጀነራል ዝምታቸውን ሰበሩ። ጀነራሉ በትግራይ የሻቢያ እንቅስቃሴን በሚመለከት አሁናዊ ዝርዝር መረጃን ይፋ አድርጓል። ሻቢያ የትግራይ ዋና ጠላት ነው ያሉ ሲሆን የኤርትራ ጦር በቅርቡ ስለተቆጣጠራቸው አዳዲስ ግዛቶችን በስም በመጥቀስም አስቀምጧል። ጀነራል ጉሽ ገብረ የኤርትራ መንግስት የትግራይ ህዝብ የሚወድ ከሆነ በኃይል የያዛቸውን ግዛቶች በመልቀቅ በተግባር ያሳይም ብለዋል። የካቲት 23 2018 ዓመተ ምህረት ቲቢኤስ ከተባለ የቴሌቪዥን ጣቢያ ቆይታ ያደረጉት የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያን የትግራይ ክልል ግዛቶች በኃይል ይዞ ይገኛል ብለዋል። የኤርትራ መንግስት በኃይል ከያዛቸው ቦታዎች ኢሮብ፣ ዛላምበሳ፣ እንደ ሐዋርያ፣ ሰብአ፣ ባድመ፣ አዲ ጸጸር፣ አዲ አሰር፣ አዲ ታህሉና ሌሎችም በማለት ጠቅሷል። ጀነራሉ ህወሓት ከሻቢያ የፈጠረውን ጽምዶ የተሰኘ ግንኙነት አምርሮ የተቹት ጀነራል ጉሽ ግንኙነቱ አፍራሽ፣ የማይረባ የትግራይን ህዝብ ለዳግም ጦርነት የሚጥድ በማለት ውድቅ አድርገውታል። ጽምዶ ሰላም አይደለም፣ ህዝብ ከህዝብ የሚያገናኝ ሳይሆን ጥምረትን ፈጥሮ የኢትዮጵያ መንግስት ለመውጋት ያለመ እኩይ ፕሮጀክት ነው በማለት ኮንነውታል። የትግራይ ህዝብና ሰራዊት ህወሓትና ሻቢያ የፈጠሩትን ጽምዶ በጽኑ እንዲቃወምና እንዲታገሉ ያስገነዘቡት ጀነራሉ የኢፌዴሪ መንግስት በፕሪቶሪያ ውል መሰረት ተፈናቃዮችን መመለስና ግዛታዊ አንድነትን በማረጋገጥ ህወሓት ምክንያት እንዲያሳጡ አሳስበዋል። ብርጋዴር ጀነራል ጉሽ ገብረ ማርያም የሚገኙባቸው 4 ከፍተኛ የትግራይ ኃይል አመራሮች የካቲት 11 2018 ዓ.ም ወደ አዲስ አበባ መግባታቸው ይታወሳል። እስራኤል ቀጣዩን የኢራን መንፈሳዊ መሪ አያቶላ ለመምረጥ ድምጽ እየቆጠሩ የነበሩ በርካታ የኢራን ባለስልጣናት መግደሏን እንደምታምን የፎክስ ኒውስ ዘጋቢ ትሬን ይንግስ ዘገበ። እንደ ዘገባው ከሆነ ጥቃቱ የተፈጸመው በቴህራንና በቆም ከተሞች የሚገኙ የባለሙያዎች ምክር ቤት አሴምብሊ ኦፍ ኤክስፐርቲል አባላት የቀድሞውን መሪ አሊ ሐሚኒን የሚተካ አዲስ መሪ ለመምረጥ ድምጽ በመቁጠር ላይ ሳሉ ነው። የእስራኤል ባለስልጣናት ጥቃቱ የተፈጸመው አዲስ መሪ እንዳይመረጥ ለማደናቀፍ እንደሆነ ገልጿል። በሌላ በኩል ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧ ተሰምቷል። የአሜሪካ እስራኤልን ጥቃት ተከትሎ እየተበራከተ የመጣው የአመራር ግድያ ስጋትን ለመቀነስ ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧ ተገልጿል። የኢራን መከላከያ ሚኒስቴር ቃል አቀባይ እንደገለጹት እያንዳንዱ አዛዥ ቢያንስ 3 የተሾሙ ተተኪዎች አሉት። አዛዦቹ ከተገደሉ የአመራር ክፍተት አይገጥመንም ብሏል። በጦርነቱ መጀመሪያ ላይ መሪያችንን መግደል ውድቀትን ያመጣል ብሎ ጠላት ያምን ነበር። ይህ ግን የተሳሳተ ስሌት ነው ብሏል። ከዚህ በተጨማሪ ኢራን የዓለም ዋነኛ የነዳጅ መተላለፊያ የሆነውን የሆርሙዝ ባህር ዘግታለች ብሏል። በአሁኑ ወቅትም የነዳጅ ዋጋ $80 በላይ ነው፣ በቅርቡም $200 ይደርሳል ሲሉ የኢራን ጀነራል ሳርዳር ኢብራሂም ጀባሪ ተናግረዋል። ጠላት ዋና ማዕከሎቻችንን ለመምታት ከወሰነ በክልሉ ያሉትን ሁሉንም የኢኮኖሚ ማዕከላት እንመታለን ብሏል። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ ይሆንላችሁ።